የቅዱስ ገብርኤልን በዓሉን ሳላከብር ዝክሩን ሳላዘክር አልሞትም ብለው መላከ ሞትን 3 ወር ሙሉ ቤታቸው ላይ ያቋሙት ታላቁ አባት አቡነ ስነ ኢየሱስ ታኅሳስ 19 የዕረፍት መታሰቢያ በዓላቸው ነው። እንዲሁም ደግሞ በሚቀድሱበት ጊዜ ፊታቸው እሳት ይመስል የነበረ መናፍቃንን ከሰማይ እሳት እያወረዱ ያቃጥሉና ያጠፉ የነበሩ አቡነ ዮሐንስ ዓመታዊ የዕረፍት መታሰቢያ በዓላቸው ነው። እንዲሁም ተንቤን ውስጥ የሚገኘውን አስደናቂውን የውቅየን ገብርኤል ፍልፍል ዋሻ ቤተ መቅደስን የሰሩት አቡነ ዳንኤል ዘተንቤንም ዕረፍታቸው ነው። የራማው ልዑል ሊቀ መላእክት ቅዱስ ገብርኤል ሰለስቱ ደቂቅን ከእቶን እሳት ያዳነበት ታላቅን በዓል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታይ ቤተሰቦቼ እንደምን አዳራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። እግዚአብሔር ስሙ የተመሰገነ ይሁን። ለዚህ ቤት አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቪዲዮንም ደግሞ እንደተለመደው ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። አሁን ወደ አቡነ ስነ ኢየሱስ ታሪክ እንለፍ። ኢትዮጵያዊው ጻድቅ አቡነ ስነ ኢየሱስ መልአከ ሞት መስከረም 19 ቀን መጥቶ ጊዜ ዕረፍት ደርሷል ቢላቸው የቅዱስ ገብርኤልን በዓል ሳላከብር ዝክሩን ሳላዘክር አይሆንም አልሞትም ብለው መልአከ ሞትን ለ3 ወር ከበራቸው ላይ ያቆሙት አቡነ ስነ ኢየሱስ ደመና ተጭኖ በመዘዋወር በአገራችን ወንጌልን በብዛት ሰብከዋል። ገዳማቸው ታች አርማጮ ከሳንጃ ከተማ በእግር የ3 ሰዓት መንገድ ርቀት ላይ ይገኛል። ጻድቁ ከሸዋ ምድር ተነስተው ወደ ታች አርማጮ በመሄድ በበረሃ ውስጥ በታላቅ ተጋድሎም ኖረዋል። በዚህም የሰማዕቱ የቅዱስ ያዕቆብ ዘግሙድን ገዳምም ገድመዋል። አቡነ ስነ ኢየሱስ ብዙ መናንያን አርድእትን ያፈሩ ታላቅ አባት ሲሆኑ አስገራሚ ታምራትን በማድረግም ይታወቃሉ። የቅዱስ ገብርኤልን በዓል ሳላከብር ዝክሩን ሳላዘክር አልሞትም አይሆንም ብለው መልአከ ሞትን ለ3 ወር ከበራቸው ላይ ካቆሙት በኋላ በዓሉን ካከበሩ ዝክሩን ከዘከሩ በኋላ በዚህች ዕለት ታኅሳስ 19 ቀን በሰላም አርፎ ተቀብሯል። ረድኤት በረከታቸው በሁላችን ላይ ይደርብን፣ በጸሎታቸውም እግዚአብሔር ይማረን። አሁን ደግሞ ወደ አቡነ ዮሐንስ ታሪክ እንለፍ። ይሄውም ቅዱስ ቡርልስ በምትባል ሀገር ኤጲስቆጶስ የነበረ ነው። በሕፃንነቱ ወላጆቹ እጅግ የከበሩ ስለነበሩ የወላጆቹን የተትረፈረፈ ንብረት ወስዶ ቤተክርስቲያንን ሰራበት። የእንግዳ ማደሪያ ሕመምተኞች የሚያርፉበት ቤትም ሰራበትና በውስጡ ብዙ ነዳያንን አስቀምጦ ይንከባከባቸው ነበር። ገንዘቡን ሁሉ ለሌሎችና ለጦመላሪዎች ሰጥቶ አባ ዳንኤል አስቄጥስ ገዳም አበምኔት በነበረበት ወቅት ወደ አስቄጥስ ገዳም ገብቶ በአንድ ዋሻ ውስጥ እየተጋደለ መኖር ጀመረ። አባ ዳንኤልም አመነኮሱት። ሰይጣናትን በተጋድሎ ቀንተውበት በብዙ መከራና ሕመም ፈተኑት። ጌታችንን ፈወሰው። ከዚህም በኋላ አቡነ ዮሐንስ ቡርልስ በምትባል ሀገር ኤጲስቆጶስ ሆኖ ተሾመ። በዘመኑም በአገሮች ሁሉ ንፋቄ የያዙ ሐሰተኞች የበዙ ነበሩ። ከላይኛው ግብጽ የተነሳ አንድ ሰው ቅዱስ ሚካኤል ምስጢር ይገልጥልኛል በማለት ብዙዎችን አሳታቸው። አባ ዮሐንስም ይህንን አሳይ ሰው ይዘው እንዲገርፉ ታዘዘ። በተገረፈም ጊዜ ስህተቱን አምኖ ከሀገር አሳደዱት። ነብይን ባቆም ይታየኛል፣ ብዙ ምስጢር ይገልጥልኛል የሚል ሌላ ሰው ደግሞ ተነስቶ ነበር። በሐሰት ትምህርቱ ብዙ ተከታዮችን አፈራ። አባ ዮሐንስም ይህንን አሳሽ ገረፈው፣ እንዲያባርሩትም አደረገ። መጻሕፍቶችንም አቃጠላቸው፣ የሳቱትንም በትምህርቱ መለሳቸው። አባ ዮሐንስም በሚቀድስበት ጊዜ ፊቱ እሳት ይሆናል፣ ስጋውም ከእሳት ምድጃ ውስጥ እንደሚወጣ ይሆናል። የመላእክትን ሰራዊት በመሰዊያው ዙሪያ በግልጽ ያያቸዋልና እንባውን እንደ ዝናብ ያዘንባል። ህብስቱን በሚፈትት ጊዜ ጽዋውን ሲባርከው እንደ ፍም የጋለ ሆኖ ጽዋውን ያገኘዋል። በቀን በልተው የሚቆርቡ ክፉ ሰዎች ተነስተው ሳለ አስተምሮ ሊመልሳቸው ቢሞክር ፈጽሞ እምቢ አሉት። ባልተመለሱም ጊዜ አወገዛቸው። በዚያም ጊዜ አቡነ ዮሐንስ ወደ ጌታችን ቢጸልይ እሳት ከሰማይ ወርዳ አቃጠለቻቸውና ለብዙዎች መቀጣጫ ሆኑ። የአባ ዮሐንስ ጊዜ የዕረፍታቸው ሲደርስ እንጦንስና መቃርስ ጌታችን ልኳቸው መጥተው የቅዱስ ዮሐንስን ዕረፍቱን ነገሩት። ህዝቡንም ሰብስቦ በቀናች ሃይማኖት እንዲኖሩ ካስጠነቀቃቸው በኋላ ታኅሳስ 19 ቀን በሰላም አረፈ። ረድኤት በረከቱ በሁላችን ላይ ይደርብን፣ በጸሎቱ ይማረን፣ አሜን። አሁን ደግሞ ሊቀ መላእክት ቅዱስ ገብርኤል ሰለስቱ ደቂቅን እንዴት እንዳዳናቸው እንመለከታለን። ንጉሥ ናቡከደነጾር ከአባታቸው ከይሁዳው ንጉሥ ከኢዮአቄም ጋር የማረካቸው አናንያ፣ ሚሳኤል፣ አዛሪያ እግዚአብሔር በዚህች ዕለት መልአኩን ልኮ ታላቅ ታምር አድርጎላቸዋል። ንጉሥ ናቡከደነጾር እነዚህን ወጣቶች በቤተ መንግስቱ ውስጥ ጥበብን እያስተማረ ካሳደጋቸው በኋላ በባቢሎን ሀገሮች ሁሉ ውስጥ ሾማቸው። ከዚህም በኋላ ንጉሥ የወርቅ ምስር በሰራ ጊዜ መኳንንቱ በግዛቱ ውስጥ ያሉ ሁሉ ለዚያ ምስል እንዲሰግዱ አዘዘ። በዚህንም ጊዜ ለጣዖቱ ባለመስገድ እግዚአብሔርን ብቻ በማምለክ የጸኑ እነዚህ 3 ወጣቶች ብቻ ነበሩ። ስለ እነርሱ በመጽሐፍ ቅዱስ ላይ እንዲህ ተብሎ ነው የተጻፈው። ንጉሡ ናቡከደነጾር ቁመቱ 60 ክንድ ወርዱም 6 ክንድ የሆነውን የወርቁን ምስል አሰራ። በባቢሎን አውራጃ በዶራ ሜዳ ላይ አቆመው። ንጉሡ ናቡከደነጾር መኳንንቱንና ሹማምንቱን፣ አዛዦችንና አዛውንቶችን፣ በጀሮንዶችንና አማካሪዎችን፣ መጋቢዎችንና አውራጃ ገዢዎችንም ሁሉ ይሰበሰቡ ዘንድ ንጉሡ ናቡከደነጾር ላቆመው ምስል ምረቃ ይመጡ ዘንድ ላከ። በዚያንም ጊዜ መኳንንቱ፣ ሹማምንቱ፣ አዛዦቹ፣ አዛውንቶቹ፣ በጀረንዶቹ፣ አማካሪዎቹ፣ መጋቢዎቹና አውራጃ ገዢዎቹ ሁሉ ንጉሥ ናቡከደነጾር ላቆመው ምስል ምረቃ ተሰበሰቡ። ናቡከደነጾርን ባቆመው ምስል ፊት ቆሙ።
አዋጅ ነጋሪ የጮህ እንዲህ አለ፣ ወገኖችና አሕዛብ በልዩ ልዩ ቋንቋ የምትናገሩ ሆይ የመለከትንና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንን ሁሉ ድምጽ በሰማችሁ ጊዜ ተደፍታችሁ ንጉሡን ናቡከደነጾር ላቆመው ለወርቅ ምስል እንድትሰግዱ ታዛችኋል። ተደፍቶም የማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል። ስለዚህም በዚያን ጊዜ አሕዛብ ሁሉ የመለከቱን የእምቢልታውን የመሰንቆን የክራሩን የበገናውን የዘፈኑን ሁሉ ድምጽ በሰሙ ጊዜ ወገኖችና አሕዛብ በልዩ ልዩ ቋንቋ የተናገሩ ሁሉ ተደፉ። ንጉሡ ናቡከደነጾር ላቆመው ለወርቅ ምስልም ሰገዱ። በዚያንም ጊዜ ከለዳውያን ቀርበው አይሁድን ከሰሱ። ለንጉሥ ናቡከደነጾር ተናገሩ፣ እንዲህም አሉ፣ ንጉሥ ሆይ ሺህ ዓመት ንገስ። አንተ ንጉሥ ሆይ የመለከትን የእምቢልታን የመሰንቆን የክራርን የበገናን የዋሽንትን የዘፈንንም ሁሉ ድምጽ የሚሰማ ሰው ሁሉ ለወርቁ ምስል ይስገድ፣ ተደፍቶም የማይሰግድ በሚነድ እሳት እቶን ውስጥ ይጣላል ብለህ አዘዝክ። በባቢሎን አውራጃ ስራ ላይ የሾምካቸው ሲድራቅ፣ ሚሳቅ፣ አብደናጎ የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝን እምቢ ብለዋል፣ አማልክትን አያመልኩም፣ ላቆምከው ለወርቁ ምስል አይሰግዱም። ናቡከደነጾርም በብስጭትና በቁጣ ሲድራቅ፣ ሚሳቅን፣ አብደናጎምን ያመጡ ዘንድ አዘዘ። እነዚህንም ሰዎች ወደ ንጉሡ ፊት አመጧቸው። ናቡከደነጾርም ሲድራቅ፣ ሚሳቅ፣ አብደናጎም ሆይ አምላኬን አለማምለካችሁ ላቆምኩት ለወርቅ ምስል አለመስገዳችሁ እውነት ነውን? አሁንም የመለከትን የእምቢልታን የመሰንቆን የክራርን የበገናን የዋሽንትን የዘፈኑን ሁሉ ድምጽ በሰማችሁ ጊዜ ተደፍታችሁ ላሰራዋት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያን ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። ሲድራቅ፣ ሚሳቅ፣ አብደናጎም መለሱ። ንጉሡንም ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእቶን እሳት ውስጥ ያድነን ዘንድ ይችላል፣ ከእጅም ያድነናል። ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትን እንዳናመልክ ላቆምከው ለወርቁ ምስል እንዳንሰግድ እወቅ አሉት። በዚህን ጊዜ ናቡከደነጾር በሲድራቅ በሚሳቅ በአብደናጎም ላይ ቁጣ ሞላበት፣ የፊቱን መልክ ተለወጠባቸው። እርሱም ተናገረ፣ የእቶኑ እሳት ይነድ ከነበረው ይልቅ 7 እጥፍ አድርጎ እንዲያነዱ ታዘዘ። ሲድራቅና ሚሳቅን አብደናጎምንም ያስሩ ዘንድ ወደሚነደው እቶን እሳትም ይጥሏቸው ዘንድ ከሰራዊት ውስጥ ከነበሩ ኃያላንን አዘዘ። በዚያም ጊዜ እነዚያ ሰዎች ከሰናፊላቸው ከቀሚሳቸው ከመጎናጸፊያቸው ከቀረው ልብሳቸው ጋር ታስረው ከሚነድ በእቶን እሳት ውስጥ ተጣሉ። የንጉሥ ትእዛዝ አስቸኳይ ስለሆነ የእቶኑ እሳት እጅግ ስለሚነድ ሲድራቅ፣ ሚሳቅ፣ አብደናጎም የጣሏቸው ሰዎች የእሳቱ ወላፈን ገደላቸው። እነዚያ ሶስቱ ሰዎች ሲድራቅ፣ ሚሳቅ፣ አብደናጎም ታስረው በሚነደው የእቶን እሳት ውስጥ ወደቁ። የዚያን ጊዜ ንጉሡ ናቡከደነጾር ተደንቆ ፈጥኖ ተነሳ። አማካሪዎቹን ሶስቱ ሰዎችን አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሡ እውነት ነው ብለው ለንጉሡ መለሱለት። እርሱም እነሆ እኔ የተፈቱ በእሳት መካከል የሚመላለሱ 4 ሰዎችን አያለሁ፣ ምንምም አላቆሰላቸውም፣ የአራተኛውም መልክ የአማልክት ልጅ ይመስላል ብሎ መለሰ። የዚያን ጊዜ ናቡከደነጾር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያ ሲድራቅ፣ ሚሳቅ፣ አብደናጎም ኑ ውጡ ብሎ ተናገራቸው። ሲድራቅ፣ ሚሳቅ፣ አብደናጎም ከእሳቱ መካከልም ወጡ። መሳፍንቱ፣ ሹማምንቱ፣ አዛዦቹ፣ የንጉሥ አማካሪዎች ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው፣ የራሳቸው ጠጉር እንዳልተቃጠለች፣ ሰናፊላቸውም እንዳልተለወጠ፣ የእሳቱ ሽታ እንዳልደረሰባቸው አዩ። ናቡከደነጾርም መልሶ መልአኩን የላከ ከአምላካቸውን በቀር ማንም አምላክ እንዳያመልኩ ለእነርሱ እንዳይሰግዱ ሰውነታቸውን አሳልፎ የሰጡት የንጉሥ ቃል የተላለፉትን በእነርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎም አምላክ ይባረክ አለ። ትንቢተ ዳንኤል 3:1-30። አቤት ይህን ታሪክ በገድል ወይም በድርሳን ላይ ብቻ ተጽፎ ቢሆን ኖሮ ስንቱ መናፍቅ አውሬ የሰጠውን የስድቡን አፍ በከፈተብን ነበር። ስማችሁን ከጠራናቸውም ካልጠራናቸው ቅዱሳን እግዚአብሔር ሬት በረከትን ያሳድርብን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉት። ይቆያል።